ዳንኤል በራእዩ ያየው አውራ በግና ፍየል ንጉሥ ቤልሻዛር በነገሰ በሦስተኛው ዓመት አስቀድሞ ከተገለጠልኝ ራእይ በኋላ እኔ ዳንኤል ሌላ ራእይ አየሁ። በራእዩም በኤላም አውራጃ በሱሳ ግንብ ራሴን አየሁት። በራእዩም በኦባል ወንዝ አጠገብ ነበርሁ። ዓይኔን አንስቼ ስመለከት እነሆ 2 ቀንዶች ያሉት አውራ በግ በወንዙ አጠገብ ቆሞ አየሁ። ቀንዶቹም ረዣዥሞች ነበሩ። ከቀንዶቹም አንዱ ከሌላው ይረዝማል፣ የበቀለው ግን ዘግይቶ ነበር። አውራ በጉም ወደ ምዕራብ፣ ወደ ሰሜንና ወደ ደቡብ በቀንዱ ሲጎሽም አየሁ። ምንም አይነት እንስሳ ሊቋቋመው አልቻለም። ከእጁም ሊያድን የሚችል አልነበረም። የፈለገውን ሁሉ አደረገ፣ ታላቅም ሆነ። ስለዚህም ነገር እያሰብሁ ሳለሁ በዓይኖቹ መካከል ትልቅ ቀንድ ያለው አውራ ፍየል መሬት ሳይነካ ምድርን ሁሉ ያቋረጠ በድንገት ከምዕራብ መጣ። በወንዙ አጠገብ ቆሞ ወዳየሁት 2 ቀንድ ወዳለው አውራ በግ ተንደርድሮ መጣበት። በታላቅ ቁጣም መታው። እየወጋውና 2ቱን ቀንዶቹን እየሰበረ በጭካኔ አውራውን በግ ሲጎዳ አየሁ። አውራ በጉም ለመቋቋም ጉልበት አልነበረው። ፍየሉ በምድር ላይ ጥሎ ረገጠው። አውራ በጉንም ከፍየሉ እጅ ለማዳን የሚችል አልነበረም። ፍየሉም ታላቅ ሆነ። ነገር ግን በኃይሉ በበረታ ጊዜ ትልቁ ቀንዱ ተሰበረ። በቦታውም ወደ 4ቱ የሰማይ ነፋሳት የሚያመለክቱ 4 ታላላቅ ቀንዶች በቀሉ። ከእነዚህም ቀንዶች መካከል በአንዱ ላይ አንድ ሌላ ትንሽ ቀንድ በቀለ። ወደ ደቡብ፣ ወደ ምስራቅና ወደ መልካሚቱ ምድር በኃይል አደገ። ወደ ሰማይ ሰራዊት እስኪደርስ ድረስ አደገ። የከዋክብት ሰራዊትም የተወሰኑትን ወደ ምድር ጣለ፣ ረጋገጣቸውም። ከሰማይ ሰራዊት አለቃ ጋር እስኪተካከል ድረስ ራሱን ከፍ ከፍ አደረገ። የልዑሉንም የዘወትር መሥዋዕት ወሰደበት፣ የመቅደሱንም ስፍራ አረከሰ። ከዓመፅ የተነሳም የቅዱሳን ሰራዊት ከዘወትሩ መሥዋዕት ጋር ለእርሱ አልፎ ተሰጠ። የሚያደርገው ሁሉም ተከናወነለት፣ እውነትም ወደ ምድር ተጣለች። ከቅዱሳኑም አንዱ ሲናገር ሰማሁ። ሌላውም ቅዱስ እንዲህ አለው፣ ስለ ዘወትሩ መሥዋዕት ለጥፋት ምክንያት ስለሆነው ዓመፅ ከእግር በታች እንዲረገጡ አልፈው ስለሚሰጡት መቅደስና ሰራዊት የታየው ራእይ የሚፈጸመው መቼ ነው? እርሱም እስከ 2300 ምሽቶችና ማለዳዎች ድረስ ይቆያል። ከዚያም መቅደሱ እንደገና ይነጻል አለኝ። የራእዩ ትርጓሜ። እኔ ዳንኤል ራእዩን ስመለከትና ሳስተውል ሳለ ሰውን የሚመስል ከፊት ለፊቴ ቆመ። ከውባልም ገብርኤል ሆይ ለዚህ ሰው የራእዩን ትርጉም ንገረው ብሎ የሚጮህ የሰው ድምፅ ሰማሁ። እኔ ወደ ቆምኩበት ስፍራ እየቀረበ ሲመጣ ደንግጬ በግንባሬ ተደፋሁ። እርሱም የሰው ልጅ ሆይ ራእዩ ስለ ዘመኑ ፍጻሜ እንደሆነ አስተውል አለኝ። እየተናገረኝ ሳለ በምድር ላይ በግንባሬ ተደፋሁ፣ በከባድ እንቅልፍም ተዋጥኩ። እርሱ ግን ዳሰሰኝና በእግሮች አቆመኝ። እርሱም እንዲህ አለኝ፣ ራእዩ በመጨረሻ ዘመን ሊሆን ያለውን የሚያመለክት ስለሆነ በኋላ በቁጣው ዘመን ምን እንደሚሆን እነግርሃለሁ። ያየው 2 ቀንዶች የነበሩት አውራ በግ የሜዶንና የፋርስን መንግስታት ያመለክታል። ጠጉራሙ ፍየል የግሪክ ንጉሥ ሲሆን በዓይኖቹም መካከል ያለው ትልቁ ቀንድ የመጀመሪያው ንጉሥ ነው። የተሰበረውን ቀንድ የተኩት 4ቱ ቀንዶች ከመንግስቱ የሚወጡትን 4 መንግስታት ያመለክታሉ። ነገር ግን በኃይል አይተካከሉትም። በዘመነ መንግስታቸው በስተመጨረሻ አመፀኞች ፍጹም እየከፉ በሚሄዱበት ጊዜ አስፈሪ ፊት ያለው አታላይ ንጉሥ ይነሳል። እጅግ ብርቱ ይሆናል፣ ነገር ግን በገዛ ኃይሉ አይደለም። አሰቃቂ ጥፋት ይፈጽማል።
የሚያደርገው ሁሉ ይከናወንለታል። ኃያላን ሰዎችና ቅዱሳኑን ሕዝብ ያጠፋል። እያጭበረበረ ይበለጽጋል፣ ራሱንም ታላቅ አድርጎ ይቆጥራል። በሰላም ተደላድለን ተቀምጠናል ሲሉ ብዙዎችን ያጠፋል። በልዑላን ልዑልም ላይ ይነሳል። ይሁን እንጂ እርሱም ይጠፋል። ነገር ግን በሰው ኃይል አይደለም። የተሰጠህ የምሽቱና የማለዳው ራእይ እውነት ነው። ነገር ግን ከብዙ ዘመን በኋላ የሚሆነውን ስለሚያመለክት ራእዩን ዝጋው። እኔ ዳንኤል አቅሜ ተሟጦ ነበር። ለብዙ ቀናት ታመምሁ፣ ተኛሁም። ከዚያም በኋላ ተነስቼ ወደ ንጉሡ ሥራ ሄድሁ። ባየሁት ራእይ ተደናግጬ ነበር፣ ነገሩም አልገባኝም።